ይህ የምትመለከቱትን ሰውዬ እንግዲህ ከ28 ዓመት በኋላ የገዛ ሚስቱንና 8 ልጆቹን እንዲጠላ ያደረገው ምክንያት ምን ይመስላችኋል? እንግዲህ የዚህ ሰውዬ ስም ማርቲን ይባላል። ማርቲን 50 ዓመቱ ነው። የሚኖረው ደግሞ ዩታ ውስጥ ነው። ማርቲን የተለያዩ ሙያዎች ያሉት ሰው ነው። ዶክተር ነው፣ ጠበቃ ነው፣ እንዲሁም ደግሞ በቸርች ውስጥ የሚያገለግልም አገልጋይ ጭምር ነው። ሆኖም ግን ማርቲን አንድ ትልቅ ችግር አለበት። ይህም ችግር ምንድነው? እንግዲህ ከ28 ዓመት በኋላ የገዛ ሚስቱን ጠልቷታል፣ ወይም ደግሞ ለሷ ምንም አይነት ኢንተረስት የለውም። በዚህም የተነሳ እንግዲህ ኦንላይን ሌላ ሴቶችን ማናገር ይጀምራል ማለት ነው። ከማናገርም አልፎ እንግዲህ ፊዚካል የሆነ ግንኙነት ይኖረዋል ማለት ነው። ማለትም ሚስቱ ላይ ቺት ያደርጋል። እንግዲህ ይሄንን ለተወሰነ ጊዜያት ያለ ምንም ችግር ሲያካሄድ ይቆያል ማለት ነው። ማለትም ሚስቱ ሳታውቅበት፣ ልጆቹ ሳያውቁበት በነፃነት ይሄንን ሲያደርግ ይቆያል ማለት ነው። ሆኖም ግን በ2007 ዓ.ም ይሄ ሁላ ነገር ይከሽፍበታል ማለት ነው። ማለትም ሚስቱ ታውቅበታለች። ካወቀችበትም በኋላ እንግዲህ ፊት ለፊት በመምጣት ይሄንን ነገር ለምን እንደሚያደርገው ትጠይቀዋለች ማለት ነው። ምን የሚያደርግ ይመስላችኋል? በጣም በሚገርም ሁኔታ እንደመጸጸትና ይቅርታ እንደመጠየቅ፣ እሱ ግን ገልብጦ እሷን ይወቅሳታል ማለት ነው። እንግዲህ እንደ ምክንያትም አድርጎ ያስቀመጠው የእሷን ፊት መሸብሸብ፣ ማርጀት ምናምን ነው ማለት ነው። በዚህ ጉዳይ የተወሰነ ጊዜ ከተጨቃጨቁ በኋላ አንድ ነገር ይጠይቃታል። ይሄም ምንድነው? ፊቷን ብታስወጥረው ወይም ደግሞ በሰርጀሪ ብታሰራው የበለጠ አትራክቲቭ እንደምትሆንና እሱም ወደ እሷ እንደሚመለስ፣ ወደ ሌላ መሄዱ እንደሚያቆም ይነግራታል ማለት ነው። ለተወሰነ ጊዜ እሷ ታንገራግራለች። ካንገራገረች በኋላ ግን ትዳሯን ማዳን ትፈልጋለች። እንዳልኳችሁ 8 ልጆች ወልደዋል ምናምን። ስለዚህ ትዳሯን ለማዳን ስትል ይሄንን ነገር እሺ ብላ ተቀበለዋለች ማለት ነው። እንግዲህ እሷ ለሰርጀሪው ከተስማማች በኋላ እንግዲህ ማርቲን በጣም ትልቅ የሆነ ወንጀል ያቅዳል ማለት ነው። እንግዲህ እንደነገርኳችሁ ሚስቱን ጠልቷታል። እንግዲህ እሷ ወጣት እንድትመስል ሰጀስት ያደርጋል ነገር አለ። ሆኖም ግን እሷ ወጣት እንድትመስል አይደለም የሚፈልገው፣ በቀጥታ ከህይወቱ እንድትወጣለት ነበር የሚፈልገው። ስለዚህ ይህንን አጋጣሚ እንዴት መጠቀም እንደሚችል ያስባል። ማለትም ፊቷን ከተሰራች በኋላ ሪከቨሪ ፕሮሰሶች አሉ ማለት ፊቷ ይሸፈናል፣ አይኗ ይሸፈናል። ለተወሰነ ጊዜ የሚንከባከባት ሰው ያስፈልጋል ማለት ነው። እንግዲህ ምንም አይነት ራሷን መከላከል በማችልበት ሰዓት እንዴት ሊያጠቃት እንደሚችል እቅድ ያወጣል ማለት ነው። ካሰበበት በኋላ እንግዲህ ሰርጀሪውን ወደሚሰራው ዶክተር ጋር ይሄድና ስለ እሷ ሜዲኬሽን አንዳንድ ነገር ያወራዋል ማለት ነው። እንግዲህ ሜዲኬሽኑን ወይም ደግሞ የምትወስደው መድኃኒት ምን አይነት እንዲሆን እንደሚፈልግ ለዶክተሩ ይነግረዋል ማለት ነው። እንግዲህ በኖርማል ሰርከምስታንስ ስንመለከተው የትኛውም የፔሸንቱ ባለቤትም ሆነ ሚስትም ሆነ ባል ይህን ነገር መምረጥ አይችሉም። ሆኖም ግን ይህ ሰው እንዳልኳችሁ ዶክተር ነውና ያኛውም ዶክተር እንግዲህ የሚያደርገውን ነገር ያውቃል ብሎ ስላሰበ እሱ የሚለውን ነገር እሺ ይለዋል ማለት ነው። ከዛ እንግዲህ ወደ ሰርጀሪው ሩም ትገባለች። ሰርጀሪዋን ትሰራለች። ሰርጀሪዋን ከተሰራች በኋላም እንግዲህ ወደ ቤቷ ትመለሳለች። ወደ ቤቷም ስትመለስ እንግዲህ ቅድም እንደነገርኳችሁ ፊቷ ይሸፈናል፣ አይኗ ይሸፈናል። በቃ በራሷ ምንም አይነት እንቅስቃሴዎችን ማድረግ አትችልም ማለት ነው። ስለዚህ ይሄንን ሰዓት እንግዲህ እሱ እንዴት በጉጉት ሲጠብቅ እንደነበረ ታውቃላችሁ። እንግዲህ እንደነገርኳችሁ በሱ እንክብካቤው ስር ከወደቀች በኋላ እንግዲህ መድኃኒቷን የሚሰጣት እሱ ነው ማለት ነው። መድኃኒቷንም ሲሰጣት እንግዲህ ዶክተሩ ካዘዘላት ጋር የተወሰኑ ሌላ መድኃኒቶችን እየደበላለቀ እንግዲህ ጤናዋ ላይ እክል እንዲያመጣ ያደርጋል ማለት ነው። በዚህም የተነሳ ለተወሰኑ ቀናት እንግዲህ እሷ ራሷን የመሳት ዲዚነስ ምናምን የተለያዩ ነገሮችን ኤክስፔሪንስ ማድረግ ትጀምራለች ማለት ነው። ለአንድ ሳምንት በእንደዚህ አይነት ሁኔታ ከቆያት በኋላ እንግዲህ ሊገላት ይወስናል ማለት ነው። እንግዲህ እንደተለመደው መድኃኒቷን ይሰጣታል። መድኃኒቷንም ከሰጣት በኋላ የተወሰነ ዲዚነስ ይሰማታል ማለት ነው። በዚህ ቀን ግን ራሷን እንድስት አልፈለገም። ምን ያደርጋል? ራሷን ሳትስት ዲዚነስ ውስጥ እያለች ወደ ሻወር ቤት ይዟት ይሄዳል ማለት ነው። ሻወር ቤት ይዟት ከሄደ በኋላ እንግዲህ ባስታፕ ውስጥ እንግዲህ ይደፍቅና ይገላታል ማለት ነው። ከዛ እንግዲህ እሱ እንደዛ ካደረገ በኋላ ምንም ነገር እንዳልተፈጠረ ቤቱን ቆልፎ ይወጣል ማለት ነው። ከዛ ስራ ይቆያል። ከስራ ሲመለስ እንግዲህ የመጨረሻ ልጃቸውን ወይም ትንሿን ልጃቸውን እንግዲህ ከትምህርት ቤት ያነሳል ማለት ነው። እሷን ከትምህርት ቤት ካነሳ በኋላ ወደ ቤት ይመለሳል። ወደ ቤት ከተመለሰ በኋላ በሚገርማችሁ ሁኔታ እሱ ምንም እንዳልተፈጠረ ወደ ሌላ ክፍል ይሄዳል። ልጅቷ እናቷን በምንፈልግበት ሰዓት እንግዲህ በዋስታፕ ውስጥ ህይወቷ አልፎ ታገኛታለች ማለት ነው። እንግዲህ በጣም ትደነግጣለች፣ ልጅቷ ትጮዋለች። ከዛ አባትየው እንግዲህ ምንም እንዳልተፈጠረ ስልክ ይደውላል ምናምን የተፈጠረውን ነገር ለፖሊሶች ምናምን ያስረዳል። ከዛ በኋላ እንግዲህ ናቹራል በሆነ መንገድ ህይወቷ እንዳለፈ ይነገራል ማለት ነው። የልብ ኬዝ ነው ምናምን ተብሎ በእንደዛ ይታለፋል ማለት ነው። ስለዚህ በነገርኳችሁ ሁኔታ ሚስቱን ከገደለ በኋላ እንግዲህ ቤት ውስጥ 8 ልጆች አሉና እነዚህ ልጆች በራሱ መንከባከብ ስለማይችል ሰራተኛ መቅጠር እንዳለበት ይሰማዋል ማለት ነው። ያው ትላልቅ ልጆች አሉት፣ ግን በጣም እንደነገርኳችሁ ህፃን ልጅ አለቻቸው። ስለዚህ ለሷ ሲል እንግዲህ የቤት ሰራተኛ ይቀጥራል ማለት ነው። በጣም በሚያስቃችሁ ሁኔታ የቤት ሰራተኛ አድርጎ የቀጠረው ከዚህ በፊት እንግዲህ በውጪ ግንኙነት ያለው ወይም ደግሞ ቺት ሲያደርግባት የነበረችውን ሴት ነው ማለት ነው። በሰራተኝነት ወደ ቤት የቀጠራት እንግዲህ ሚስቱን ከቀበረ ከ8 ቀን በኋላ እንግዲህ እቺን ሴት ወደ ቤቱ ያመጣል ማለት ነው። ወደ ቤቱ ካመጣት በኋላ በጣም በሚያስቃችሁ ሁኔታ እንግዲህ የገባችሁ እንደ ሰራተኛ ነው፣ ግን አንድም ነገር አትሰራም።
አታበስልም፣ አታጸዳም ምናምን በቃ ደቅ ብላ ስትዝናና ነው የምትውለው። በዛም የተነሳ እንግዲህ ልጆቹ በጣም ይጠላውታል። ስራ ካለመስራቷን በላይ እንግዲህ አብዛኛውን ሰዓቷን የምታሳልፈው እንግዲህ የማርቲን ክፍል ውስጥ ነው ወይም ደግሞ የአባታቸው ክፍል ውስጥ ነው። በተጨማሪም ደግሞ የሟች እናታቸውን ልብስ ትለብሳለች፣ የእሷ የሆኑ አንዳንድ ነገሮችን ትጠቀማለች እና በዚህ የተነሳ ልጆቹ በጣም ይናደዱባታል፣ በጣም ይጠሏታል ማለት ነው። እንግዲህ አባትየው ይሄንን ነገር ሲያውቅ ወይም ደግሞ ልጆቹ እንዳልወደዷት ሲገባው እሷን ማባረር ሳይሆን እነሱን ከቤት ማባረር ነው አማራጭ አድርጎ የወሰደው። ስለዚህ ትላልቅ ልጆቹን እንዳለ አንድ በአንድ ከቤት ጠራርጎ ያስወጣቸዋል ማለት ነው። እንግዲህ ትንሽ ልጅ አለቻቸው ብያቸዋለሁ። እሷንም እንግዲህ ወደ ሌላ ቤተሰብ አካል እንግዲህ ሙቭ እንድታደርግ ያረጋታል ማለት ነው። ከዛ በኋላ እንግዲህ ልጆቹን አንድ በአንድ ካስወጣ በኋላ ሌላ ችግር ያጋጠመዋል። ያ ምንድነው? እቺ ቤት ውስጥ ያስቀመጣት ሴት $5000 በላይ ዕዳ እንዳለባት ወይም ደግሞ የታክስ ዕዳ እንዳለባት ያውቃል ማለት ነው። ይህንን የመክፈል ደግሞ ምንም አይነት እቅድ የለውም። ከዛ እንግዲህ ይህንን ታክስ እንዴት መክፈል እንደሌለባቸው ሲያስብ አንድ ሀሳብ ወደ ጭንቅላቱ ይመጣል። ይሄ ምንድነው? ከልጆቹ መካከል የአንዷን አይደንቲቲ ሰርቆ ለዚችኛዋ ሴት መስጠት ማለት ነው። እንግዲህ ከልጆቹ መካከል ጂሴል የምትባለዋን የ16 ዓመት ልጅ ይመርጥና እንግዲህ የእሷን አይደንቲቲ አሁን ላለችው ሴት ለመስጠት ይወስናል ማለት ነው። እንግዲህ ጂሴልን የመረጠበት ምክንያት ባዮሎጂካል ልጁ ስላልሆነች ነው፣ ወይም ደግሞ አዳፕት ነው ያደረጓት። ከዩክሬን አምጥተው አዳፕት ያደረጓት ልጅ ናት። ስለዚህ ጂሴልን ቤተሰቦችሽን ፈልጊ በሚል ምክንያት ወደ ዩክሬን መልሶ ይልካታል ማለት ነው። እሷም ደስተኛ ሆና ቤተሰቦቿን ለማግኘት ወደ ዩክሬን ትሄዳለች ማለት ነው። ችግሩ የሚፈጠረው እዚህ ጋር ነው። እሷ ቤተሰቦቿን ለመፈለግ ከሞከረች በኋላ ወደ ሀገሯ ለመመለስ አባቷን ኮንታክት ልታደርገው ስትሞክር አባቷ ኮምፕሊትሊ ይዘጋታል ማለት ነው። ከዛ በኋላ እንግዲህ አሁን አብራው ያለችውን ሴት ወደ ፍርድ ቤት ይወስድና እንግዲህ ስሟን ያስቀይረዋል ማለት ነው በልጁ ስም። እንደዛ ካረገ በኋላ ኢቭን እድሜዋን ወደ 20 ከፍ ያደርገዋል ማለት ነው። ለማቀራረብ ያለው አሁን ያለችው ሴት 29 ዓመቷ ነው፣ ልጁ 16 ዓመቷ ነው። ስለዚህ መሀል ላይ 20 ዓመትን ይመርጡና እንግዲህ እችን ሴት የ20 ዓመት ሴት ናት በሚል እንግዲህ ስሟን የሚቀይራሉ፣ አይደንቲቲዋን የሚቀይራሉ ማለት ነው። እንደነገርኳችሁ እንግዲህ የታክስ ዕዳ ነበረባት። ይህን ዕዳ እንግዲህ አሁን ለመክፈል አትገደድም ማለት ነው። ምክንያቱም አይደንቲቲዋን ቀይራለች፣ ሌላ ሰው ሆናለች ማለት ነው። እንግዲህ ነገሮች በደንብ እየሰሩለት ይመስላል። እንግዲህ ሁሉንም ልጆቹን ከቤት አባሯል። አሁን ላይ ያለችውንም ሴት እንግዲህ ስሟን ቀይሮላት የነበረባትን ዕዳ አሰርዟል፣ ሚስቱን ገሏል። ይሄ ሁላ ነገር አድርጎ እንግዲህ በወንጀል አልተጠየቀም ማለት ነው። እንግዲህ በሱ ሳቤ ላይፍ ስሙዝ ሆና እየሄደች ነው ማለት ነው። ለጊዜው ነገሮች እንዳሰበው እየሄዱለት ቢመስልም ልጆቹ እንግዲህ ከእናታቸው ቤተሰቦች ጋር በጣም ቁርኝት ነበራቸው እና እንግዲህ አክስታቸው የልጅቷን ዩክሬን ሄዶ መቅረትን እንግዲህ ታስተውላለች ማለት ነው። ከዛ በኋላ እንግዲህ ለማጣራት ስትሞክር አባትየው ሙሉ ለሙሉ ሪስፖንድ ማድረግ እንዳቆመና እንግዲህ ምንም አይነት ኮኔክሽን እንደሌላት ከአባቷ ጋር ልጅቷ ታውቃለች ማለት ነው። በዚህም ጊዜ እንግዲህ ወደ ቤታቸው ትሄድና ነገሮችን ለማጣራት ትሞክራለች ማለት ነው። ነገሮችን ለማጣራት ስትሞክር እንግዲህ በጂፕሲ ስም እዛ ቤት ውስጥ ያለችው ሴት እንግዲህ አይደንቲቲዋን ቀይራ እየኖረች እንደሆነ ትደርስበታለች ማለት ነው። ይሄ ነገር በጣም ያስደነግጣትና ከራሱ ከማርቲን አንድ ልጅ ጋር ትሆንና ፖሊስ ጣቢያ ትሄዳለች ማለት ነው። ፖሊስ ጣቢያም ከሄዱ በኋላ እንግዲህ ይሄንን ማንነት የመቀየር ወይም ደግሞ ማንነትን የማጭበርበር ወንጀል ያመለክታሉ ማለት ነው። አክስተየው ፖሊስ ጣቢያ ሄዳ ካመለከተች በኋላ እንግዲህ ፖሊሶች ሁለቱንም በቁጥጥር ስር ያውላቸዋል ማለት ነው። እንግዲህ እዛ ቤት ውስጥ የነበረችው ሴት ይህን ይመስላል ማክሻቷ። አባትየው ማርቲንም እንግዲህ ይህን ይመስላል ማክሻቱ። ሁለቱም ፍርድ ቤት ከቀረቡ በኋላ እንግዲህ እሱ የፕሪዝን ታይም ይኖራል ወይም ደግሞ ይታሰራል። እሷ ግን አንዳንድ ቅጣቶችን በመቅጣት ብቻ ትለቀቃለች ማለት ነው። ሆኖም ግን የሚሼል ቤተሰቦች ወይም ደግሞ የሚስቱ ቤተሰቦች ማለት ነው በዚህ ነገር ደስተኛ አይደሉም። ማለትም ቅጣቱ በቂ ነው ብለው አላሰቡም። ተጨማሪም ደግሞ የሚሼል አሟሟት አሳማኝ ነው ብለው አላሰቡም እና እንግዲህ ወደ ፍርድ ቤት ሄዱና ድጋሚ ኬዙ እንዲከፈት ያደርጋሉ ማለት ነው። ከዛ በኋላ እንግዲህ ኬዙ ከተከፈተ በኋላ የሜዲካል ውጤቶቿን እንግዲህ ተቀብለው ድጋሚ ለመመልከት ይሞክራሉ ማለት ነው። እንግዲህ ያንን በሚያደርጉ ሰዓት እንግዲህ በደሟ ውስጥ እንግዲህ የተለያዩ የድራግ ድብልቆች ወይም ደግሞ የሰው ልጅ አንድ ላይ ሊወስዳቸው የማይገቡ መድኃኒቶችን አንድ ላይ ወስዳ ተመርዛ እንደነበረም ጭምር እንግዲህ ያውቃሉ ማለት ነው። ይህንን ነገር እንዳወቁ እንግዲህ ሰርጀሪ ወደ ሰራ ዶክተር ይሄዳሉ ማለት ነው። ወደ እሱ ጋር ከሄዱ በኋላ እንግዲህ ለምን እነዚህ መድኃኒቶችን እንዳዘዘላት ይጠይቁታል ማለት ነው። ዶክተሩም እንግዲህ ይህንን ነገር ያደረገው የጤና ባለሙያ ስለሆነ ባሏ እሱ ሪኩዌስት ያደረገውን ነገር እንዳዘዘላት ይናገራል ማለት ነው። እንግዲህ በምርመራው እንደተገኘው እንግዲህ ዶክተሩ ያላቸው መድኃኒቶች ወይ ደግሞ ማርቲን ሰጀስት አደረጋቸው ተብሎ የታሰቡትን መድኃኒቶች እንግዲህ በሲስተሙ ውስጥ ተገኝተዋል ማለት ነው። ከዛ በኋላ እንግዲህ እነዚህ ሁላ ምርመራዎች እንግዲህ ሚስቱን እንደገደላት ማረጋገጫ ይሆናል ማለት ነው። በዚህ ሰዓት እንግዲህ እሱ እስር ቤት ነበረ። ከዛ በኋላ እንግዲህ የእስር ጊዜውን ጨርሶ በ2012 ዓ.ም ከእስር ቤት ሲወጣ እንግዲህ እዛው ድጋሚ ይያዝና ወደ እስር ቤት ይመለሳል ማለት ነው። ከዛ ፍርድ ቤት ይቀርብና እንግዲህ እሷን መግደሉ ተረጋግጦበት እድሜ ልክ እንግዲህ እንዲታሰር ይፈረድበታል ማለት ነው። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።